በኢትዮጵያ እስከ 2012 ድረስ የኮቪድ ጊዜ ነው 12ኛ ክፍል ኤግዛም የተፈተንኩት። እስከዛ ጊዜ ድረስ የገጠር ልጅ ነበር። 1000 በሮች ሊዘጉብህ ምናምን ይችላሉ። 1001ኛው በር ምናምን አንኳኩተህ ምናምን ሐሳብህን ፖሲብል ማድረግና መሬት ላይ ማውረድ ከዛ በፈለከው ደረጃ እንቅስቃሴ ማድረግ ምናምን ትችላለህ። በመጀመሪያ ደረጃ ጊዜህን ስለሰጠህን ቢሮ ስለጋበዝከን በጣም ውድ የሆነ ብዙ ነገር ልሰራበት የምችለውን ጊዜ ይሄ ነገር ይጠቅማል ብለህ ስለሰጠን በጣም እናመሰግናለን። በመጀመሪያ ደረጃ ግን ፐርሰናሊ እኔ በእድሜም ትልቅ እንደሆነ ሰው በአንተ እድሜ ያለ ሰው እንደዚህ አይነት ትህትና እንደዚህ አይነት ሪል ስልጣኔ ይሄ ቴክኖሎጂካል ነገር ብቻ ሳይሆን ማንነት ውስጥ በጣም ሲቪል መሆንህን በጣም አድንቄ መጀመር እፈልጋለሁ። በጣም ሌላው ቀርቶ ቴክስት በምትመልስበት ሰዓት ፓተርኑን እያየሁ ነበር። 2 ጊዜ ነው ቴክስት የምትመልሰው። አይተህ ከሆነ ፓተርኑን ላሳይ ይችላል። ኢሚዲየትሊ የተጠየቀው ጥያቄ ላይ ሪስፖንድ ለማድረግ ከመፈለግ የተነሳ ለአንድ ኢንኳይሪ 2 ጊዜ ነው መልስ የምትመልስ የነበረውና አይ ዋዝ ሰርፕራይዝድ በማንነት እና እኔ እንደ ቢዝነስ ሰው ብቻ ሳይሆን ሰዎች ሊከተሉት የሚገባ ካራክተር ማንነት ያለ ሰው እንደሆን ቤተሰብ ቫልዩ እንደምታደርግ እምነትህን ቫልዩ እንደምታደርግ ይሄን ሁሉ ሳይ ሪል ለኢትዮጵያውያን ወጣቶች ምሳሌ መሆን የሚችል ያንተን ሊደርሺፕ ለሚከተሉ ሰዎች እርግጠኛ የሆነ ፓዝ እንደሚኖራቸውም ጭምር በማመን በጣም በጉጉት ነበረ። አንዳንድ ጊዜ እየፈራው ጊዜህን እንትን ላለማድረግ ቴክስት እያደረኩኝ አመላለሴ ምናምን በጣም አስደንቆኛል። ከልብ በማመስገን መጀመር እፈልጋለሁ። እንዴት ሐሳብህን ወደሚጨበጥ ቢዝነስ ሐሳብ ያላቸው ብዙ ሰዎች ስላሉ ማለት how could you do it? በመጀመሪያ በጣም አመሰግናለሁ ለዚህ ነገር በመታጨቴ። ብዙ ጊዜ እኔ ምንድነው ማረጋው መጀመሪያ ችግሮች ላይ ነው ፎከስ ማረጋው። ችግሮች ላይ ፎከስ አደርጋለሁ። ሁሉም ችግር ምናምን አይፈታም። ሁሉም ሐሳብ ምናምን ኢምፕሊመንት አይደረግም። ምክንያቱም የተለያዩ ቤሪየሮች ሊኖሩ ምናምን ይችላሉ። የሀገሪቷ ተጨባጭ ሁኔታ፣ ከዛ በኋላ ያለን የኮኔክሽን ሌቭል፣ ከዛ ባለሙያዎች የማግኘት የፈንዲንግ ሌሎችም ነገሮች እና እኔ ባለኝ ፖቴንሻል ልክ እና ደግሞ አቺቭ ማድረግ ምችላቸውን ነገሮች ብዙ ሐሳቦች ሊኖሩኝ ይችላሉ፣ ግን አቺቭ ማድረግ ምችላቸው ነገሮች ላይ በደንብ ፎከስ አደርጋለሁ። እነዛን ሐሳቦች በደንብ አደራጃለሁ በፕሮፖዛል ደረጃ። ከዛ ኪ ፓርትነሮቼን እለያለሁ። በአጠቃላይ ቢዝነስ ፕላን እና ቢዝነስ ሞዴል ካንቫስ በደንብ እሰራላቸዋለሁ። ከዛ በኋላ በታይም ላይን እከፋፍላለሁ። ይሄ ነገር ቀጥታ መሬት ላይ መውረድ ያለበት መቼ ነው፣ ከዚህ እስከዚህ ጊዜ ድረስ ምን ማድረግ አለብኝ፣ ከዚህ እስከዚህ ጊዜ ድረስ ምን ማድረግ አለብኝ የሚለው ነገር ክሊርሊ አውትላይን አረግና ከዛ በኋላ ወደ ኢምፕሊሜንቴሽን እገባለሁ ማለት ነው። ወደ ኢምፕሊሜንቴሽንም ስገባ አሁን ብዙ ጊዜ እኔ በጣም ብዙ ሐሳብ ያላቸው ጓደኞች አሉ። በጣም ብዙ ሐሳብ አላቸው። ሁሉንም ኢምፕሊሜንት ለማድረግ ነው የሚሞክሩት የሚፈልጉት። አንዱም ሳይዙት ምናምን ያመልጣቸዋል። ምክንያቱም እኔ ሐሳብ እንዴት ነው ማየው፣ 2 እጅ አለኝ። 2 ፍም ይዤበት መሄድበት ርቀትና 1 ፍም በይዝበት፣ ምክንያቱም ሐሳብ ፍም ነው እና ብዙ ዋጋ ትከፍልለታለህ መሬት ላይ እንዲወርድ። እንዲህ እያልክ ምናምን ቀስ እያልክ ምናምን ብዙ ልትጓዝ ትችላለህ። እየቀዘቀዘህ ምናምን ነው የሚሄደው። ላንተ ያ ነገር መጀመሪያ በጣም ፍም ነው። ከዛ በኋላ ቀስ እያልክ መንገዱ ምናምን እየተከፈተልህ ምናምን በደንብ ምናምን ትሄዳለህ እና እኔ ሐሳብ ከመረጥኩኝ በኋላ በደንብ ነው ፎከስ ማድረገው። አሁን ሌሎቹን ሐሳቦች በሙሉ እተዋቸዋለሁ። እኔ በጣም 1000 ሐሳብ አለኝ። ብዙ ሰዎች ትልቁ ችግር ሐሳቦቹ ሁሉ ስለሚያጓጉና ጥሩ ስለሆኑ ናቹራል ጥሩ ናቸው፣ ግን ሁሉንም ነገር በአንድ ሰው በተለይ ደግሞ መነሻው አካባቢ ላይ ወይ በቂ ፈንዲንግ አይኖርህም፣ የቢዝነሱ ራሱ ኤክስፔሪየንስ የለህም፣ ቲም ማዋቀር፣ ታለንት ማግኘት፣ እነዚህ ነገሮች ሁሉ ስለሚያስቸግር
ተዋረድ አውጥተ የትኛው ነው መጀመሪያ መሬት ላውርድ ብለህ እሱ ላይ ነው የምታተኩረው? 100% ኢንትረስቲንግ። ሶ እዛ ላይ ትኩረት ምናምን አረጋለሁ። ሶ አድምቼ ያ ነገር በደንብ ምናምን እሰራዋለሁ። ሶ ብዙ ሀሳብ ሊመጣልኝ ይችላል። በቃ ጀስት አሴ ሀሳብ ምናምን ላስበው እችላለሁ እንጂ ወደ ኢምፕሊሜንቴሽን ምናምን ሲኬድ የሆነን ነገር እስከ ጥግ ድረስ ምናምን አድርሼው ከዛ ያ ሀሳብ መሬት ላይ ወርዶ መስራት ሪቬኑ ጄኔሬት ማድረግ ጀምሮ አውቶሜት ሆኖ እኔ የማይፈልግበት ደረጃ ላይ ምናምን ሲደርስ ነው ሌላ ሀሳብ ሊይዝ ምናምን የምችለው። ኦቶሜት አድርገው ካንተ ሲላቀቅ 100%። ኢንትረስቲንግ። በነገራችን ላይ ከዚህ በፊት በሰጠው አንድ ኢንተርቪው ላይ ያየሁት ነገር ተርኪ ስኮላርሺፕ በጣም ጥሩ የሚባል አይነት ስኮላርሺፕ አግኝተህ ሄደ 2 ዓመት ሙሉ እንደተማርክ ከዛ በኋላ እሱን መተው ሪስክ እንዳደረክ ምክንያቱም ከዛ የሚበልጥ ነገር አለ ብለህ ስታስብ ነው ያን የተውከው እንጂ ቫሉብል የሆነ ነገር ነው ትተህ የመጣው። 100%። እንደዛ አይነት ውሳኔ እንዴት ነው የምትወስነው? ምክንያቱም በጣም ብዙ ሰዎች ጠቃሚ በሚመስሉ 2 እና 3 ነገሮች መካከል እንዲሁ እንደዋዠቁ 2 እና 3 ዓመት ያልፋል። በጣም ትክክል ነው። ሞመንቷ ላይ በቃ let me go out ብለህ እቃህ መሸከፍ ስትጀምር ያን ዲሲዥን እንዴት ነው? በጣም ይገርምሃል። እኔ የሃርድዌር ሰው ነበርኩኝ መጀመሪያ። ሶ ወደ ተርኪ ሲሄድ በጣም ቶፕ የሚባል የገቨርንመንት ስኮላርሺፕ ነው ያሸነፍኩት። ሶ ፉሊ ፈንድድ የሆነ ስኮላርሺፕ ነው። ከዛ የገባሁበትም የኢስታንቡል ሰባሃቲን ዛይም ዩኒቨርሲቲ በግል ደረጃ ራሱ ከፍለው ሊማሩ ራሱ በጣም ብዙ ኢንቨስት የሚያደርጉበትና ብዙ ጊዜ ቶሎ ምናምን ኢንሮልመንት ላይ የሚሞላበት አይነት ትምህርት ቤት ነው እና የተወሰኑ ተማሪዎች ከስኮላርሺፑ አሸናፊዎች መካከል ይላካሉ። እንደ እድል ምናምን ይደርሳል እና ያ ሁሉ ነገር ሪስክ አድርጌያለሁ። ሶ ሪስክ ያደረኩበት ምክንያት እኔ የሆነ ሪስክ ምናምን ስወስድ በደንብ ካልኩሌት አድርጌ ነው። ሰው ካልኩሌትድ የሆነ ሪስክ ማይወስድ ከሆነ ያኔ ነው ያ ነገር ትክክለኛ ሪስክ ውስጥ ምናምን የሚያስገባው። ግን ካልኩሌትድ የሆነ ሪስክ ግን በጣም አስፈላጊ ነው ብዬ አስባለሁ። ሶ እኔ እቃዬን ሸክፌ መምጣት ብቻ ሳይሆን ወደ ሶፍትዌር ፎከስ ከማድረግ የተነሳ ከዚህ ይዣቸው የሄድኳቸውና እዛ የገዛኋቸው የተለያዩ የኤሌክትሮኒክስ ኮምፖነንት በአጠቃላይ ይሄ ኦንላይን ላይ ምናምን ይሄ አርዲኖ ኤሌክትሮኒክስ አይነት ነገሮች አስተምር ነበር። አንድ ፖላንድ ካለ ቲኤምኤ ኤጁኬሽን ከሚባል ካምፓኒ ጋር ምናምን እነሱ ፈንድ ምናምን እያደረጉ ኮንቲኒየስሊ እነዛ ሁሉ እቃዎቼ ሃርድዌር ላይ ፎከስ ለሚያደርጉ ልጆች ሰጥቼ ነው የመጣሁት። ወደዚህ ስመጣ ካልኩሌት ያደረኩት ምንድነው የኢትዮጵያ የዲጂታል ትራንስፎርሜሽን ኦፖርቹኒቲ በጣም እየሰፋ ምናምን እየሄደ እንደሆነ ከዛ እዛ እያለሁኝ ኒርሊ ወደ 20 አካባቢ ዌብሳይቶች ዲቨሎፕ ምናምን አድርጌ ነበር ለክላይንቶቼ። ወደ ኢትዮጵያ ስመጣ ሃየር አድርጌ ሙሉ በሙሉ እኔ ስራ መስራት ሳይሆን ቲም ሊድ እያደረኩኝ ስራዎች ምናምን እንደማሰራ ያ ብቻ ሳይሆን ወደዚህ ስመጣ ኮንትራት ምናምን ወስጄ ነው የመጣሁት። ስራዎች ለምሰራቸው ስራዎች ኮንትራት ወስጄ ነው የመጣሁት እና ትምህርት ላይ ያለ ማለት ነው። ትምህርት ላይ ያለው መጀመሪያ በደንብ ካልኩሌት ምናምን አድርጌ ነው ሪስኬን። ምንም አይነት ሪስክ በሌለበት ደረጃ ካልኩሌትድ የሆነ ሪስክ ምናምን ወስጄ ነው ስኮላርሺፕን ትቼ የመጣሁት። አክቹዋሊ ትምህርት መሀል ላይ ሳይሆን ክረምት ላይ ነበር የመጣሁት የመጀመሪያ ዓመት አድርጌ። ስለዚህ ናቹራሊ የምትወጣበት ጊዜ ላይ ማለት ነው። ታይሚንግም በጣም ወሳኝ ነው እና ቴስት ለማድረግ 3 ወር 4 ወር አለኝ። በዛ 3 ወር 4 ወር ውስጥ ምናምን በጣም ብዙ ነገሮች እንደሰራ ነው አሴ ካምፓኒ። በጣም ብዙ ነገሮች ምናምን ስንሰራ ኢቭን መምህሮች የራሱ የትምህርት መመዝገቢያ ጊዜ ደረሰና ኢንስታግራም ላይ ፎሎ ያደርጉኛል እና ኢዘዲን አንተ ብቻ ነህ የቀረኸው አትመጣም ወይ? በጣም ይሄ ቱርክ ላይ ምናምን ስትማር በተለይ የኛ ትምህርት ቤት ላይ በጣም ኮኔክትድ ነው ተማሪውና መምህሩ ኢንስታግራም ላይ ፎሎ በደንብ ያውቃል፣ ፎሎ ይደራረጋል። በሆነ ያክል ጊዜ ምናምን ፒክኒክ ምናምን ተብሎ ውጪ ምናምን ከመምህሮች ጋር ምግብ ምናምን ትበላለህ ምናምን ቪዚቶች ምናምን በደንብ ይደረጋሉ። በጣም ዌል ኮኔክትድ ነንና አትመጣም ወይ ምን ነው ቀረ አይነት ነገርና ኮንቲኒየስሊ ቻትም ታረጋለህና አይ እኔ ትንሽ ቆያለሁ እያልኳቸው ከዛ ፕሮግረሱ እያዩ አፕሪሺየት ጭምር ነው አሁን የሚያደርጉት ማለት ነው መምህሮቼና
ካልኩሌትድ ሪስክ ውሰዱ ነው የምለው። አንደኛውና በጣም የሚገርም ያየሁት ነገር እኔም በዚህ ዘመን ከሚካሄዱ ቢዝነስ ሞዴልስ አይተህ ከሆነ እርግጠኛ ነኝ የአሌክሳንደር ኦስተርዋልደርን ቢዝነስ ሞዴል ካንቫስ ስትል ስለነበር የምታውቀው ነገር ይኖራል ብዬ አስባለሁ። ሳይ አንዱ በጣም የሚገርመኝ ነገር በጣም ስኬል ለማድረግ ወይም ደግሞ አንድ ከተማ ውስጥ የሚካሄደውን ቢዝነስ ግሎባል ለማድረግ ዲጂታል ቬሂክል ቢሆን ያ ቫሊዩ ዲሊቨር የሚደረግበት ነገር የሚሰጥበት ነገር ዲጂታል ቬሂክል ከሆነ በፍጥነት የማደግ ኔትወርክ ኤፌክት የመጠቀም ነገር አለው። አንተ ሃርድዌር አካባቢ ነበር ማተኩሮ ብለሃል። ወደ 34 አካባቢ የፈጠራ ስራዎች 14 ፓተንትድ ናቸው። 34 አጠቃላይ የሰራኋቸው ስራዎች 14ቶቹ ፓተንትድ ናቸው። ይሄን ሁሉ ከሰራ በኋላ ሺፍት ማድረግ ይህን ሳይ መጠየቅ ፈልጌ ነበር። ትክክል። ለምንድን ነው ወደ ሃርድ ነገር ወደ ሶፍት ነገር የመጣው? ሰው በጣም ዳይናሚክ መሆን አለበት ብዬ አምናለሁ። በጣም ፓሽኔት ነኝ ለሃርድዌር። ፓሽኔት ስለሆንኩኝ ብቻ ያ ነገር ሊቀጥል አይችልም። ፕሮፊታብል መሆን አለበት። የሰራሁት ነገር ሼልፍ ላይ የሚቀመጥ ብቻ ሳይሆን ኢምፕሊመንት የሚደረግ መሬት ላይ የሚወርድ ነገር ነው መሆን ያለበት። ትክክል። ኢትዮጵያዊ እንደመሆኔ ከዛ በኋላ ከምፈጥራቸው ነገሮች አንጻር ኮምፒት ማድረገው ከነማን ጋር ነው ብዬ ሳስብ አብዛኞቹ ይሄ አውቶሜሽን ሪሌትድ የሆኑ ነገሮች ላይ ነው ኢንቨንት ሳረግ የነበረው። ቻይኒዞች በጣም ኢንቨንት ያደርጋሉ ኮንቲኒየስሊ። በጣም ቺፕ በሆነ ፕራይሲንግ ነው ኢንቨንት ምናምን የሚያደርጉት፣ ማስ ፕሮዳክሽን ምናምን የሚሰሩት። ኮምፒቲሽኑን ነው ያየሁት። ከዛ በኋላ ኢንቨስተሮች እዚህ ሃርድዌር ኢንዱስትሪ ላይ ኢንቫይት ባረጋቸው ይመጣሉ ወይ የሚለው ነገር ሳስብ በጣም ኢምፖሲብል የሆነ ነገር ሆኖ ታየኝ። ምክንያቱም እነዚህ ብዙ ኮምፖነንቶች ምናምን ኢትዮጵያ ላይ ማምረት ምናምን አልችልም። ከሌላ ቦታ ኢምፖርት አድርገ ከዛ በኋላ መስራት የሚለው ነገር በደንብ ካልኩሌት አደረግኩትና which is በጣም ሂዩጅ የሆነ ኢንቨስትመንት ምናምን የሚጠይቅ ብዙ ታይም የሚጠይቅ አይነት ነገር። ወደ ፓሽኔ ወደፊት መመለስ ምናምን እችላለሁ። በደንብ በፍጥነት ፕሩቭ አድርጌ መስራት የምችልበት ነገር ምንድን ነው ብዬ ሳስብ በጣም ሞርም ያገዘኝ እኔ የተርኪሽ ስኮላርሺፕ አፕላይ ሳረግ ሜካትሮኒክስ፣ ኤሌክትሪካል ኢንጂነሪንግ ከዛ ሶፍትዌር ኢንጂነሪንግ ነው የሞላሁት። 3 ፊልዶች ነበር አፕላይ ያረኩት። እነሱ በሶፍትዌር ኢንጂነሪንግ ተቀበሉኝ። ከዛ በጣም የጠቀመኝ ያ ነው። ሶፍትዌር ኢንጂነሪንግ ስማር ፖርትፎሊዮ ፕሮጀክቶች ምናምን ሰራሁኝ። ከዛ በኋላ ደግሞ ፌስቡክ ላይ ፎሎወሮች ነበሩኝ እና ይሄ ሳምፕል ዌብሳይት ነው የሰራሁት። ማሰራት የሚፈልግ ስል በጣም ብዙ ኦርደሮች መጡ። ከዛ በምን ያክል ደረጃ ስኬሌብል ምናምን መሆን እንደሚችል አየሁት። ቶሎ ኢንካም ጄኔሬት ማድረግ የሚችል በጣም በቀላሉ ግሎባል በሆነ ሌብል ኮምፒት ማድረግ የምንችልበት ኢንዱስትሪ እንደሆነና ላፕቶፕ፣ ኢንተርኔት እና ስኪል ብቻ እንደሚያስፈልግ ዲስከቨር ሳረግ ቶሎ ፒቮት አረኩኝ ማለት ነው። በህይወት ውስጥ ቶሎ የሆነን ነገር ባየ ቁጥር ፒቮት ማያረግ ሰው ይሄ ነገር ብቻ ብሎ በቃ ስለምወደው ብቻ ብሎ የሚቀጥል ሰው ትክክል ነው ብዬ አላስብም። ኮንቲኒየስሊ ፒቮት ምናምን የማድረግ የሚገርም ነው። ይሄ አሁን እኔ በአንተ እድሜ ያለ ሰው ልክ እንደ ዋረን ባፌት 40 ዓመት 50 ዓመት ብዙ አይነት የህይወት ኤክስፔሪየንስ ውስጥ ብዙ አይነት ጀነሬሽን ውስጥ ብዙ አይነት ቴክኖሎጂካል ሪቮሉሽን ውስጥ ያለፉ ሰዎች በየዘመኑ ላይ ያለውን ነገር እያዩ እየተማሩ ኢቮልቭ እያደረጉ የሆነ ብስለት ደረጃ ላይ ሲደርሱ 40 ዓመት ላይ የተማሩትን ነገር በ5 ደቂቃ ይናገራሉ። የዛን አይነት ነገር ነው እንትን ያለ የሆነ ፐርሰናል ዳይናሚክስ አለው ከቴክኒካል እውቀቱን በተጨማሪ አንድ እንዳንተ ስኬለብል የሆነ በፍጥነት የሚያድግ ምናልባትም በግሎባል ስኬል መሰራት የሚችል ነገር የመስራት ፍላጎቱና ሪል ዴዲኬሽን ያለው ግን ከአእምሮና ከልቡ ፍላጎት በስተቀር መነሻ ካፒታል የሌለው አካሄዱን ምናምን የማያውቅ ሰው ምን ነገር ቢያውቅ እንደዛ አይነት መስመር መያዝ ትችላለህ ብለህ ታስባለህ? ለአንተ አይነት ወጣት ማለት ነው በጣም ወሳኝ ነገር ብዬ ማስበው የመጀመሪያ ነገር በተለይ ለምሳሌ ኢንትረስት ምናምን አለው። ከዛ እንትን ይሄ ባክግራውንዱ ፋይናንስ ነው እንበል። ለምሳሌ
አካውንቲንግ የተማረ ሰው ነው እንበል። ሶ በጣም ኢንትረስት ምናምን አለው የሚያስበው በቴክ የሆነን ችግር ምናምን መፍታት ነው። የመጀመሪያው ነገር ኮፋውንደሮች መፈለግ ነው። ሀሳቡን በሀሳብ ደረጃ በደንብ አደራጅቶ ፕሮፖዛል ምናምን አዘጋጅቶ ኮፋውንደሮች መፈለግ ነው። ሶ እዚህ ጋር የሚያስፈልጉት ኮፋውንደሮች ሌትስ ሴይ የሲኢኦ ፖዚሽኑን ቴኬር ማድረግ ማይፈልግ ከሆነ ሲኢኦ የሚሆንለት ሰው፣ ቴኬር ማድረግ የሚፈልግ ከሆነ ግን ሲኦኦ የሚሆንለት ሰው፣ ፋይናንስ ላይ ከሆነ ፎከስ የሚያደርገው ሞር ኦፕሬሽኑ ቴኬር የሚያደርግለት ሰው ያስፈልገው። ከዛ በኋላ የቴክ ሴክተር ላይ ስለሆነ የሚቋቋመው የቴክ ሴክተር ላይ ስለሆነ ፎከስ ማድረግ የሚፈልገው ሲቲኦ ቺፍ ቴክኖሎጂ ኦፊሰር የሚሆንለት ሰው። በአጠቃላይ እነዚህ ሁለት ሰዎች ካመጣ በኋላ ቢዝነሱን በደንብ በቴክኒካልም ደረጃ ዴቨሎፕ ያደርጉታል። ከዛ ሲቲኦ የቴክኖሎጂ ሮሉን ወስዶ ሚኒመም ቫያብል ፕሮዳክት ዴቨሎፕ ያደርጋል። ፕሮዳክት ማለት ነው ሲምፕል የሚፈቱት ትልቅ ችግር ግን በትንሽ ደረጃ ምናምን መፍታት የሚችል አፕም ሊሆን ይችላል ዌብም ሊሆን ይችላል ዴቨሎፕ ያደርጋል። ከዛ በኋላ ለአጠቃላይ ሀሳባቸው ለቲማቸው እንደ ማሳያ ይሆናል። ፕላስ ደግሞ ቫልዩ ይሰጣሉ። ለምሳሌ በአጠቃላይ ሀሳባችን ቲማችን ምናምን ይሄን ያክል ቫልዩ ያደርጋል ምናምን ብለው ሌትስ ሴይ $1 ሚሊዮን ቫልዩ ያደርጋል ብለው ይሰጡታል። ከዛ በኋላ ኢንቨስተር መፈለግ በጣም ቀላል። ኦኬ ይሄኛው ቀድሞ ይመጣል። ከዛ በኋላ ፈንዲንግ ማፈላለግ ቀጥሎ ይመጣል። ኢንቨስተሮች በተለይ በሀሳብ ደረጃ የመጣ ነገርና በሚኒመም ቫያብል ፕሮዳክት ደረጃ ያለ ነገር ከሆነ ሀሳቡ ምንም እንኳን ችግር ፈቺና ቶሎ ትራክሽን መፍጠር የሚችል ነገር ቢሆን ራሱ በጣም ኢንቨስተሮች ፎከስ ከሚያደርጉበት ነገር አንዱ ከሚኒመም ቫያብል ፕሮዳክት በፊት ቲም ነው። ድርጅቱ ውስጥ እነማን ሼር አላቸው፣ ቲም ውስጥ እነማን ናቸው። ሶ እንትና ሲኢኦ ነው፣ ባክግራውንዱ ይሄ ነበር፣ ማኔጅመንት ተምሯል። እንትና ሲቲኦ ነው፣ ሶፍትዌር ኢንጂነሪንግ ኦር ኮምፒውተር ኢንጂነሪንግ ኢንፎርሜሽን ሲስተም በእንትን ተመርቋል። እንትና ሲኤፍኦ ነው፣ የፋይናንስ ፓርቱ ቴክ ኬር ያደርገዋል። ሶ የምንሰጣቸው ገንዘብ በርን ሬቱ ኮንትሮል ያደርጉታል፣ ፕሮፊታብል ያደርጉታል ካምፓኒው የሚለው ነገር ያስባል። ሶ እንደ ፋውንዴሽን የሚታየው ልባቸውን ጥሎ ለመተማመን በዛ ነገር ቲም ነው። ከዛ በኋላ ነው ኤምቪፒ የሚመጣው። ከዛ በኋላ ነው ቢዝነስ ሞዴል ምናምን የሚመጣው። ቲሙ ምናምን ካላማረ ምንም እንኳን አትራፊ ነገር ቢሆንም ሪስክ አያደርጉም ኢንቨስትመንታቸው። ሶ ኢንቨስትመንታቸው ዲሳይድ ከሚያደርጉበት ነገር አንዱ ቲሙ ውስጥ ምን ያክል ሰዎች አሉ። በጣም መብዛትም የለበትም አንድ ሰው መሆንም የለም። አንድ ሰው ሆኖ ኢንቨስት የሚደረግበት ድርጅት በጣም ሬር ነው። which is ፋውንደሩ ምናምን ፕሪቪየስ ኤክስፒሪየንስ ምናምን ካለው ካምፓኒ ረን አድርጎ በጣም ፕሮፊታብል ምናምን አድርጎ ከነበረ ሶሎ ኢንተርፕረነር በመሆን ብዙ ትራክሽን ፈጥሮ ከነበረ ኢንቨስት ይደረጋል። ካልሆነ ግን ቲም በጣም ወሳኝ ነው። ዳይቨርስ የሆነ ቲም ማለት ነው። ሶ ከዛ መጀመር ይችላሉ። ከዛ ዋንስ የመጀመሪያ ኢንቨስትመንት ሴኩር ከተደረገ በኋላ ካምፓኒው ግሮ እስኪያደርግ ድረስ ኮንቲኒየስሊ ኢንጀክት ማድረግ በጣም ቀላል ነው። በተለይ የመጀመሪያ ኢንቨስትመንት ሴኩር ማድረግ በጣም ወሳኝ ነው። ሶ ቲም በጣም ክሪቲካል። አሁን እንግዲህ ቲም ሊድ ለማድረግ ኢቨን የኢንቨስተሮች ልብ ምን እንደሆነም ለማወቅ የተለያዩ ክህሎቶች ያስፈልጋሉ። ሰውየው ማዕከላዊው ሰው መጀመሪያ ፋውንድ የሚያደርገው ሰው የሆነ ሊኖሩት የሚገባ ችሎታ አለ። ከዛ ውስጥ ምን ክህሎቶች ያስፈልጉታል ይሄ ሰው? ይሄ ሰው በጣም ቤዚክ የሆነ የፋይናንሻል ሊትሬሲ ያስፈልገዋል። በጣም ቤዚክ የሆነ ኢንቨስተሮች በጣም ትሪኪ የሆነ ጥያቄ ሊጠይቁ ምናምን ይችላሉ። እነዛን ሁሉ ለመመለስ በተለይ ኢትዮጵያ ላይ ከሆነ ቢዝነሱ ሴታፕ የሚደረገው ከኢትዮጵያ የፋይናንስ እንቅስቃሴ አንጻር በጣም ቤዚክ የሆነ የፋይናንሻል ሊትሬሲ ያስፈልገዋል። ቲም ኦርጋናይዝ አድርጎ ሊድ የማድረግ ካፓሲቲ ያለው መሆኑ በጣም ግዴታ ነው። ለዛም በተለይ በጣም ወጣቶች ምናምን ከሆኑ የኢንኩቤሽን ሴንተሮች ላይ እነዚህን እውቀቶች ማግኘት ይችላሉ። ቲም እንዴት ሊድ እንደሚደረግ ለምሳሌ አይስ አዲስ፣ ኤክሰብ አዲስ፣ ከዛ የስራና ክህሎት ሚኒስቴር የሚያዘጋጃቸው አይነት ብዙ የኢንኩቤሽን ፕሮግራሞች አሉ። እንደነ ዩኤስ ኤምባሲ የሚያዘጋጃቸው እንደነ ሶልቪት አይነት። እኔ አብዛኞቹ ላይ ተሳትፌያለሁ። በጣም ኤርሊ ኤጅ ላይ ሃይ ስኩል ስማር አስፈቅጄ መጥቼ ምናምን ተሳትፌያለሁ እነዚህ ላይ። ሃይ ስኩል ውስጥ እያለ ሳልጨርስ ማለት ነው። ሳልጨርስ ከጎበሬ ምናምን መጥቼ እዚህ
አቴንድ ምናምን እያደረኩ ቢዝነስ ሞዴል ካንቫስ፣ ቢዝነስ ፕላን፣ ከዛ ቲም ቢልድ ማድረግ፣ ሊድ ማድረግ፣ የፋይናንሻል እንትኖች ምናምን ማውጣት፣ ፕላኖች ማውጣት፣ ለኢንቨስተሮች ፒች ማድረግ፣ ፒች ሁላ እስከ ማድረግ ድረስ ምናምን ትሬን አድርገውናል። ሪል ኢንቨስተሮች አምጥተው በአይዲያም ደረጃ ኮምፒት አስደርገውናል። እንደውም የዩኤስ ኤምባሲው ላይ 63 ፕሮጀክቶች ነበሩ። የኔ 6ኛ ወጥቶ ነበረ። በጣም ይገርም። ቢዝነስ ፕላን ማን ነው ሬት የሚያደርገው? ኢንቨስተሮች ናቸው ሬት ምናምን የሚያደርጉት። 2019 ነበር የተካሄደው። እንደዚህ የሊደርሺፕ እና የቲም ማደራጀት አይነት ስኪሎች በጣም ያስፈልጋሉ። እነዚህ ኮሌክቲቭ የሆኑ ስኪሎች በጣም ወሳኝ ናቸው። እነዚህ ሁሉ ኮሌክቲቭ የሆኑ ቤዚክ ስኪሎች ምናምን ካሉ ያ ነገር አሰ ቪዥነሪ ምናምን ካምፓኒ ፋውንድ ማድረግ ይቻላል። ከዛ በኋላ ያንተ ኃላፊነት ምናምን አይደለም፣ ትክክለኛ ኤክስፐርቶች ታመጣለህ። ሃየር በማድረግ ሊሆን ይችላል፣ በሌሎች ሞዴሎች ሊሆን ይችላል፣ በተለያየ ሞዴል ታመጣለህ። ይሄ ባዶ ቦታ ላይ ያለ ሰው እንዳልከው በቃ አሁን አንተ እያወራ ልቡ እየሞቀ ያለ ከዚህ በፊት በተደጋጋሚ እያሰበ መነሻ ካፒታል የለኝም፣ የቢዝነስ ኤክስፔሪየንስ የለኝም፣ የሚያሳየኝ ሰው የለም፣ ገጠር ነው የምኖረው እንዲህ ለሚል ሰው የምር ያ ሰው እነዚህን እውቀቶች አንድ በአንድ ስትራቴጂክ በሆነ መንገድ እየተማረ ወደ እንደዚህ አይነት ኤክስፖዠር መምጣት ይችላል። ማንም ሰው ራሱን ፍላጎቱና ይችላል ብለህ ለወጣቶች አሹራንስ ትሰጣለህ? 100%። እኔ በኢትዮጵያ እስከ 2012 ድረስ ማለትም የኮቪድ ጊዜ ነው 12ኛ ክፍል ኤግዛም የተፈተንኩት። እስከዛ ጊዜ ድረስ የገጠር ልጅ ነበርኩኝ። ወልቂጤ ከተማ ጎበሬ ክፍለ ከተማ ማለት እንደውም ወደ ሃይ ስኩል ምናምን ስገባ ትንሽ ወልቂጤ ዩኒቨርሲቲም ተቋቁሞ ምናምን ትንሽ የተሻለ ሆነ እንጂ በጣም ገጠር አካባቢ ነበር። እንደውም የተወለድኩት ራሱ አጣጥ የሚባል ቀበሌ ምናምን ውስጥ ነው፣ የገጠር ቀበሌ ውስጥ ነውና በጣም ይሄ ፓሽኔት እስከሆንክ ድረስ በጣም አሜዚንግ የሆነው ነገር ይመስላል። እነ ኪሩቤል እንደታረቀኝ ይመስላል። ዩ አር ሶ አድቫንስድ በዚህ አጭር ጊዜ ውስጥ በተአምር ገጠር ውስጥ የተወለደ ሰው አትመስል። በተአምር በሁሉም መመዘኛ ነው ማለት። ኦኬ ኮንቲኒው። ዋናው ነገር ምን ያክል ለዛ ነገር ፓሽኔት ነን፣ ምን ያክል ፎከስ ማድረግ እንችላለን እዛ ነገር ላይ፣ ምን ያክል እዛ ኢንዱስትሪ ላይ ካሉ ሰዎች ብቻ ኮኔክት እናደርጋለን። ምንም ሌላ ኢንዱስትሪ ላይ ያሉ ሰዎች ለእኔ ምንም አያደርጉልኝም። ቴክ ላይ ፎከስ ማድረግ ከሆነ ኢንቨስተሮች ናቸው የኔ ፓርትነሮቼ፣ የክላየንቶች ናቸው የኔ ፓርትነሮቼ። ከዛ በኋላ ቴክ ኢንዱስትሪ ላይ ምናምን ያሉ እነዚህ ሶፍትዌር ዴቨሎፐሮች ናቸው። ከዛ ሴክተር ውጪ ምናምን ወጥቼ ዲስከስ ምናምን ባረግ ጀስት ለጨዋታ እንጂ ካምፓኒ ላይ እና ሀሳቤ ላይ ብዙ የሚጠቅመው ነገር ምናምን የለም። ሰርክልን በደንብ እንትን ከማለት ጀምሮ ኢንተርኔት ላይ ፎሎ የሚያደርጓቸው ሰዎች ክሪቲካሊ ከመምረጥ ምናምን ጀምሮ እነሱን ሪች አውት ከማድረግ ምናምን ጀምሮ እና ሰልፍ ቶት ሆኖ ራሳቸው ኢንተርኔት ላይ ከማስተማር ጀምሮ ራሳቸውን ዴይሊ ሼፕ የሚያደርጉበት መንገድ ኢንዱስትሪ ውስጥ ኤክስፐርት ለመሆን የሚያግዛቸው እውቀቶች ብቻ መሆን አለባቸው። ሌላ ነገር ጄኔራል የሆኑ ነገሮች ላይ በጣም አስፈላጊ ናቸው ብዬ አስባለሁ፣ ግን ፕራዮሪቲ መስጠት ያለባቸው ኢንዱስትሪያቸው ነው። ኢንዱስትሪያቸው ላይ በደንብ ፎከስ አድርገው ዴይሊ ያሉ እንቅስቃሴዎች የሆነን ካምፓኒ አምሳያቸውን የሆነን ካምፓኒ አይተው እንዴት ነው ረን የሚያደርገው እንቅስቃሴያቸው ሁሉም ነገር ማየት ምናምን ከቻሉ የትኛውም ገጠር የሆነ ኤሪያ ውስጥ ነዋሪ የሆነ እድል ይኖራል። 100% እድል ምናምን በጣም የሚገርም ነው። 1000 በሮች ሊዘጉብህ ምናምን ይችላሉ። 1001ኛው በር ምናምን አንኳኩተህ ምናምን ሀሳብህን ፖሲብል ማድረግና መሬት ላይ ማውረድ፣ ከዛ በፈለከው ደረጃ እንቅስቃሴ ማድረግ ምናምን ትችላለህ። በቃ ኢትስ ኦል አባውት ፎከስ ማድረግ እና ደግሞ ሙቭ የምታረግበት እንትን ኤሪያ ሰርክልህ ምናምን ሊሚትድ ምናምን ማድረግ፣ ከዛ በኋላ ዴይሊ ኮሚት ማድረግ። አሁን ብዙ ጊዜ ሰዎች የሆነ ጊዜ ተጠራቅመው አዋርድ ምናምን ሲሰጣቸው ከውጭ ምናምን ያለው ሰው ጀስት አዋርድ አገኘ። ግን እኔ ዛሬ የሆነ አዋርድ ምናምን ባገኝ ከ4ኛ ክፍል ጀምሮ ኤሌክትሮኒክስ አበላሽ ነበረ። ከዛ ጊዜ ጀምሮ የመጣው ከማበላሸት ጀምሮ የመጣው
ከዛ ተከማችቶ ምናምን ወደ መጠገን ኢኖቬት ወደ ማድረግ ፒቮት አድርጎ ወደ ሶፍትዌር ወደ የመግባት ግራጁዋል የሆነ ቼንጅ ውጤት ነው። ሶ ትልቅ ነገር ምናምን ሲያስቡ አንድም ቀን ሚስ ማድረግ የለባቸውም። እዛ ኢንዱስትሪ ላይ የሆነች ነገር አርቲክል ማንበብ አለባቸው። ስለዛ ኢንዱስትሪ ምናምን የሆኑ ሰዎች የፖስተቱትን አጭር ፖስትም ሊሆን ይችላል ሊንክዲን ላይ ኦር ሳምዌር እሱን ማንበብ ምናምን አለባቸውና ዴይሊ ራሳቸውን ሼፕ ማድረግ የሚችሉ ከሆነ በፈጠኑበት ፍጥነት ወደ አሰቡት ነገር መድረስ ምናምን ይችላሉ። that's interesting እንደውም ምን ስትል ሰማው ከግዛቸው ጋር እያወራችሁ 30 ስንት ዓመት ነው አሁን? 24 ዓመቴ ነው። after 6 years ማለት ነው ከ6 ዓመት በኋላ ቢሊየነር መሆንና እንትን ጊዜህን የከፋፈልክበት መንገድ በነገራችን ላይ very interesting ከእንትኑ ከሪል አቺቭመንቱ ይልቅ እስከዛው ሰዓት ድረስ በጣም በፍጥነት የሚያድጉ ካምፓኒዎችን አቋቁምና እነሱ ጀነሬት በሚያደርጉት ሪቨኒው ደግሞ ከዛ በኋላ ኢንቨስት ማድረግ ነው። ትክክል። ቢሊየነር ምናምን ሲል በዩኤስዲ አልከው። how could you believe that? በቴክኖሎጂ በጣም ፖሲብል ነው። ሁለቶቹንም ካምፓኒዎች ባወራልህ ወደ አይቤክስ ምናምን ስንመጣ ኤክስፖኔንሻሊ ግሮ ማድረግ የሚችል ካምፓኒ አይደለም። ምክንያቱም ከክላየንት ጋር ቀጥታ ነው የምትገናኘው፣ ችግራቸው ነው የምትፈታው። ሶፍትዌር በ1 ሚሊዮን ትሸጣለህ፣ 2 ሚሊዮን፣ 5 9 ሚሊዮን ትሸጣለህ። ሊሚትድ የሆኑ ክላየንቶች አሉ። ለሁሉም ሰርቭ ነው የምታደርገው። አንድ በአንድ ነው። ስኬላቢሊቲው ምናምን ይሄን ያክል በጣም ሰፊ ምናምን አይደለም። አንድ በአንድ ነው ሰርቭ የምታረገው። በ24 ዓመት ይሄን ዲስከቨር ማድረግ ማለት is magic። ወደ ቲናማርት ምናምን ስትመጣ ግን ኤክስፖኔንሻሊ ግሮ ምናምን ማድረግ የሚችል ነው። ሶ እኔ በ30 ዓመት አቺቭ አረጋዋለሁ ምናምን ያልኩት within 24 hours ውስጥ በሚኖር ፕላትፎርማችን ውስጥ በሚኖር የኦርደር ቮሊዩም ትራንዛክሽን ራሱ አቺቭ ሊደረግ ይችላል። ኢትስ ኦል አባውት አንዳንዴ ቢዝነስ ቫይራል ሊሆን ይችላል ኦር ቀስ ብሎ ኤክስፖኔንሻሊ በ2-3 ዓመት ምናምን ያሰብክበት ምናምን ሊደርስ ይችላል እና ቲናማርት ያ ፖሲቢሊቲ ምናምን አለው። ሶ በድፍረትም ትራንዛክሽናል ቢዝነስ ሳይሆን የፕላትፎርም አይነት ወይም ደግሞ ትክክል የሆነ ኮንትራክት ምናምን ወስደ ሚሊየንስ በቢሊየን ብርም መስራት ምናምን አይደለም። ሶ ትንንሽ አማውንት ሌትስ ሴይ ቲናማርት ላይ ቲር ቤዝድ የሆነ ኮሚሽን ሞዳሊቲ ያለን 7% ልልህ ሜክ የምናደርግበት እንትን አማውንት ሊኖር ይችላል ከ1000 ብር በላይ ወርዝ የሚያደርግ ፕሮዳክት ላይ። ሶ እንደዛ አይነት ቢዝነስ በጣም ኤክስፖኔንሻሊ ግሮ ማድረግ ይችላል። ይሄ የስኬላቢሊቲ እንትን ፖቴንሻል ምናምን አለው። ሶ ወደ ቲናማርት ስንመጣ አሁንም ወደ ቲናማርት ልምጣልህና ኤክስፖኔንሻሊ ግሮ ማድረግ ከዛ በኋላ ደግሞ ለስኬላቢሊቲ በጣም ኦፕን በሀገር አቀፍ ደረጃ ብቻ ሳይሆን በዓለም አቀፍ ደረጃ ለስኬላቢሊቲ ክፍት ነው ቲና። ምክንያቱም ሎጂስቲክሱ የኢትዮ ፖስት ነው ቴክ ኬር የሚያደርገው ከአዲስ አበባ ውጭ። ከዛ በኋላ ፔመንት ፋሲሊቴተሮቹ እንደነ ስትራይፕ፣ ከዛ በኋላ ደግሞ ከሀገር ውስጥ እንደነ ቴሌብር፣ ቻፓ 12 የክፍያ አማራጮች ምናምን አሉ። ሶ ሰው የትኛውም ቦታ ላይ ሆኖ አሁን ከረንትሊ 4000 ዩኒክ ፕሮዳክቶች ምናምን አሉን። ከነዚህ ቢሊየንስ ኦፍ ብር ወርዝ የሚያደርጉ ፕሮዳክቶች ናቸው። ኦርደር ባደረገበት ፍጥነት ካምፓኒው ቡስት ሊያደርግ ይችላል እና ኢቨን ላለፉት 11 ወራት ራሱ ብመለስልህ የነበረን ቫሉዌሽን ላይ 5 ፎልድ ነው ያደግነው። አሁን ከረንት ቫሉዌሽን 11 ወር ውስጥ በ11 ወር ውስጥ ሶ እንደውም እሱ በጣም ትንሽ ነው ብዬ ነው ማስበው። ሶ ካለን የግሮዝ ፕላን ምናምን አንጻር በጣም ቶሎ ቡስት ማድረግ የሚችልና ከ30 ዓመት በነገራችን ላይ ቢዝነስ ሰሚታችን ላይ ይሄን እንድታወራ ነው ፈልግ። 100% በጣም ኢንካምበንት ለሆኑ ካምፓኒዎችም ለስታርታፖችም በጣም የሚያስፈልግ የሰው ልጅ በሙሉ ሊያቆም ይገባ ነገር ቀጥል ሊባክ ትክክል። ሶ ቲናማርት በጣም ቡስት ምናምን ማድረግ የሚችል ስታርታፕ ነው ማለት ነው። አንድ ሰው ሳይቸኩል መስመሩን ይዞ ኮሚትድ ሆኖ መስመሩን ለይቶ እስከሄደ ድረስ ራሱን በየደረጃው ለሚያስፈልግ ዕውቀትና ኤክስፔሪየንስ እያጋለጠ እስከሄደ ድረስ ከመበተን ይልቅ በሚፈልገው ነገር ላይ ስብስብ ብሎ ራሱን ኦርጋናይዝ ካደረገ ድረስ በሶሻል ሚዲያም ላይ በምንም ላይ የሚባክኑ ጊዜዎች ስላሉ ማለት ነው እስካደረገ ድረስ ነገሩ ራሱ እያሳየው መንገዱን ይመጣል ነው። አሁን የዛሬ ምናልባት
5 ዓመት 6 ዓመት ስኬላቢሊቲ አንተ ዋና አጀንዳ ላይሆን ይችላል። ትክክል ነው። ናው ኢት ኢዝ ትክክል ነው። ከዚህ በኋላ ደግሞ የምታስባቸው ሌሎች ነገሮች ይኖራሉ። ሌላ አይነት ደረጃ የቢዝነስ ቲንኪንግ ማለት ነው 100%። ስለዚህ ይሄን ፓርት ነው በጣም እንድታወራ የምፈልገው እና አሁንም በ30 ዓመት ጡረታ ወጣለህ ያልከውን ነገር ስለ ጡረታው እርግጠኛ አይደለሁም። ምክንያቱም አይቤክስ ቦርዶች በጣም ወሳኝ ምናምን ናቸው። ቦርድ ነው ጡረታ ሊያወጣ ነው። ቦርድ ምናምን እየመጣን ስለሆነ ብቻ ግን ኢንቨስት ማድረግ ጀምራለሁ በ30 ዓመቴ ውስጥ። ያ ብቻ ሳይሆን ኢንቨስት የምታደርገው ሐሳብ ባላቸው ወጣቶች ላይ ያላቸው ወጣቶች ላይ ኢንቨስት ማድረግ ጀምራለሁ ፎር ሹር። በተወሰኑ ፐርሰንቶች ምናምን ካምፓኒዎች ላይ ኤግዚት በማድረግ ከዛ በተጨማሪ ደግሞ ፎርብስ 30 አንደር 30 ላይ ሊስት መደረግ ግዴታ ነው። እነዚህ ግቦች ምናምን አሉኝ። ቲና ማርት ላይ አቺቭ ምናምን እንደሚደረግ 100% ምናምን ሹር ነኝ። ምንም ጥርጥር የለውም። በጣም ፋስት ግሮዊንግ የሆነ ኢኮመርስ ካምፓኒ ነው። ምንም ጥርጥር የለውም። ባክ ያደረጉን ሰዎች በጣም ኦልሬዲ መልቲፕል ዩኒኮርኖች ባክ የሚያደርጉና ግባችንም ቢሊየንስ ዶላርስ ቫሉዌሽን ላይ መድረስ ምናምን ስለሆነ ሌላ ምንም ስራ የለንም። ትክክል። የኢትዮጵያን የኢኮመርስ ላንድስኬፕ ምናምን መቀየር፣ ከዛ ዲያስፖራዎች ከኢትዮጵያን ፕሮዳክት ጋር ማገናኘት፣ ከዛ ቀስ እያለን ወደ ኢስት አፍሪካ መስፋት፣ ኤክስፓንሽን ፕሮዳክት ፕላኖች ምናምን አሉን እንደነ ቲና ኤክስፕረስ እና ቲና ፔይ የሚባሉ እንትኖች። እነዚህን ሁሉ ኢኖቬሽኖች ኮንቲኒየስሊ ሮል አውት ምናምን በማድረግ ኢኮመርስ ላይ አንደኛ ከመሆን ውጭ ሌላ አማራጭ የለንም። ኢቨን ሎጂስቲክስ እና የፔመንት ሲስተሞችን ጭምር እየያዘ ነው የሚሄደው። 100% አለው። ከረንትሊም አፎርድ ያደርጋል። ፊውቸር ላይም የባይናው ፔይ ሌተር አይነት ነገሮች አሁን ልክ ያለ ማስያዣ ብድር እንደሚበደሩት ሁሉ ቲና ማርት ላይ እነሱን አቬይለብል እያደረግን ነው። ሪሰንትሊ ከባንክ ኦፍ አቢሲኒያ ጋር ሳይን አድርገን ኢንተግሬሽን ጀምረናል። ሲያልቅ ማንኛውም የአቢሲኒያ ባንክ ተጠቃሚ ቲና ማርት ላይ ግዢ ለመፈጸም ካሽ አያስፈልገው። የአቢሲኒያ ባንክ ተጠቃሚ መሆን በቂ ነው። እንደዛ አይነት ነገሮች ሮል አውት እያደረግን ነው። እኔ እስከዚያ ቀን በጣም ቸኩያለሁ። አይ ዶንት ኖ አባውት ዩ ጋይስ ፊት ለፊት ሆኜ I want to really listen to you። የእውነቴን ነው የምነግርህ። የትኛውም እድሜ ላይ ያለ ሰው ምንም አይነት ቢዝነስ የሚያካሂድ ሰው የሚመጣው ዘመን ውስጥ የሚመጣውን ነገር እሷን ብትነካልኝ በጣም በጣም ደስ ይለኛል። ኤክስፖዠሮች አሉ፣ የተለያዩ አገሮች ሄደሃል። የቢዝነሱ ላንድስኬፕ አሁንም ኢትዮጵያ ውስጥ እንደተለመደው የሚቀጥል ይመስላችኋል? ብዙ ሰዎች በጣም ብዙ ሰዎች what's changing ልትነግረን ትችላለህ? በጣም ኮንቲኒየስሊ ቼንጅ እያደረገ ነው። በጣም ወደ ዲጂታል ሊትሬሲው በተለይ ፋይናንሻል እንትኑ ጋር ልምጣለህና ቴሌብር ትሪሊየን ኦፍ ብር ትራንዛክት አደረገ ሲባል አስበው። ቀላል ነገር ምናምን አይደለም። መጀመሪያ አካባቢ ሰዎች ነዳጅ ምናምን ሊሞሉ ወጣቱ ራሱ መጥቶ አዛውንቱ አይደለም ወጣቱ ራሱ መጥቶ ካሽ ምናምን ይሰጥህና እባክህ አንተ ክፈልልኝ ይላል። ትክክል 100% አሁን ግን ምን ያክል ቀሎት ሁሉም ሰው በቴሌብር ሲከፍል ደስ ብሎት ነው እየከፈለ ምናምን ያለው። የመንግስት የክፍያ መንገዶች ምናምን ቴሌብር ብቻ እየሆኑ ነው። የመንግስት የአገልግሎት መስጫ ተቋማት ላይ ቴሌብርን ብቻ ሳይሆን የፔመንት አግሪጌተር የሚባሉት በተቋቋሙበት በ2 ዓመት ውስጥ ሚሊየንስ ኦፍ ብር ነው እንደ ኔት ሪቬኑ ምናምን ሼር ዲቪደንድ እየወሰዱ ያሉትና በጣም በፍጥነት እያደገ ያለ የቴክ ላንድስኬፕ ነው ያለን። በኢኮመርሱም ዘርፍ በኢገቨርናንሱም አሁን የገቨርንመንት የአገልግሎት መስጫ አውትሌቶች ሁሉ ዲጂታላይዝ እየሆኑ ነው። በጣም ብዙ ቼንጆች ምናምን እየተለወጡ ነው። ያ ብቻ ሳይሆን አሁን እንደ አይቤክስ ምናምን ልጥቀስልህና ሰው ዌብሳይት ስትለው የዛሬ 3 ዓመት ዌብሳይት ምን ያደርግልኛል ይል ነበር። አሁን ግን ሰው ድርጅታችን ጭምር ድረስ እየመጣ 300 ፕላስ ዌብሳይቶች ዴቨሎፕ አድርገናል። እና በ2 ዓመት ከምናምን ውስጥ አብዛኞቹ ዌብሳይቶች this year ነው ዴቨሎፕ የተደረጉት። እና ሰዎች ዌብሳይትን ብቻ ሳይሆን ካምፓኒያቸው በሲስተም ረን ማድረግ እንዳለበት አምነው የኢንተርፕራይዝ ሪሶርስ ፕላኒንግ ሲስተሞች እያሰሩ ነው። የፋይናንስ፣ የኤችአር፣ የስቶክ ኢንቬንተሪ፣ የፍሊት ማኔጅመንት ሲስተም በአጠቃላይ ካምፓኒያቸው ውስጥ ያሉ ነገሮች ሁሉ አውቶሜት ማድረግና
ይሄ ከሰው ንክኪ ነፃ በማድረግ ፔፐርለስ ወደ ማድረግ እየመጡ ነው እና ኢትዮጵያ በጣም ይሄ ኤክስፖኔንሻሊ ወደ ዲጂታል ትራንስፎርሜሽን እየገባች ነው። ለዛም አሪፉ ነገር ብዬ ማስበው የመንግስት የዲጂታል ኢትዮጵያ 20 የዲጂታል ኢትዮጵያ ትራንስፎርሜሽን ስትራቴጂ የተቀረጸ ነበረ። የመጀመሪያው ፌዝ አልቋል። አሁን ገና 2030 ተቀርጿል። እነዚህ የትራንስፎርሜሽን ፕላኖች በጣም ሰፖርት አድርገውታል ብዬ አስባለሁ። ምክንያቱም ሰው የሚጠቅመው አይመስለውም ነበር ዲጂታል ትራንስፎርሜሽን፣ ግን ኢንፎርስ አድርገው በኃይል ከገባበት በኋላ አዲክት ምናምን ሲሆን እንደሚጠቅም አይቷል። ቀጣይ ደግሞ የያዛቸው ፕላኖች በጣም ትልልቅ ፕላኖች ናቸው። የመንግስት ዲጂታል ኢትዮጵያ ትራንስፎርሜሽን ስትራቴጂ እነዚህ ነገሮች የፕራይቬት ካምፓኒዎች ራሱ ቴክ ላይ ፎከስ ያደረጉት ራሱ በፍጥነት አክሰለሬት እንዲያረጉና ያሰቡት ነገር በጣም በፍጥነት እንዲያሳኩ እያደረገ ነው እና ቶታሊ በጣም ቼንጅ እየሆነ ነው። ያ ብቻ ሳይሆን ኢንተርናሽናል የሆኑ ኢንቨስተሮች ምናምን ወደ ኢትዮጵያ እንዲያዩ በጣም እድል ምናምን እየፈጠረላቸው ነው። That's amazing. እኔ በኔ በኩል I am done። እኔ በቃ የዛን ቀን ቁጭ ብዬ አብረውን ከሚሆኑ ሰዎች ጋር መማር ፈልጋለሁ። we invite ሁሉንም ቢዝነስ የሚሰሩ ቢዝነስ መስራት የሚያስቡ ስታርታፕ አድርገው ፌል ያደረጉ እንደገና መጀመር የሚፈልጉ ቢዝነሶቻቸውን ትራንስፎርም ማድረግ የሚፈልጉ ኢንካምባንት ቢዝነስ መሬት ላይ ያለ ቢዝነስ ያላቸው ቢዝነሳቸውን መለወጥ የሚፈልጉ ዳይቨርሲፋይ ማድረግ የሚፈልጉ ሰዎች በሙሉ የዛን ቀን መጥተው እንዲሰለጥኑ ህይወታቸውን እንዲለውጡ ቢዝነሶቻቸውን እንዲለውጡ መልእክት ማስተላለፍ ፈልጋለሁ። ኢዘዲን እውነቱን ለመናገር አንተ ለኢትዮጵያ በጣም ትልቅ ሀብት ነህ ራስህ ማለት ነው። በጣም ብዙ ቫልዩ መደረግ ያለብህ በትልልቅ የዩኒቨርሲቲ ኦዲቶሪየሞች ውስጥ ባሉ በጣም ትንንሽ ጊዜዎች የ10 ደቂቃ 20 ደቂቃ ፕሬዘንስ በጣም ብዙ ነገር ይለውጣል ብዬ ተስፋ አደርጋለሁ። ኢቭን ብታስብበት ራሱ እንደዛ አይደል አክቹአሊ ምናልባት ኢንቨስት የምታደርግበት ጊዜ ላይ ስትደርስ ልክ አሁን አንድ አሌክስ አልሞዚ የሚባል ሰው እንደሚያደርገው ኢንቨስት የምታደርግባቸውን ሰዎች ኤጁኬት ማድረግ ማሳወቅ አንደኛው የምታደርገው ነገር ሊሆን ይችላል። ግን እስከዛም እንግዲህ አይ ዶንት ኖ በምን አውትሌት ለአብዛኛው ከዩኒቨርሲቲ እየተመረቀ የሚሄድበት ለማያውቅ ሰው በጣም ትልቅ ብርሃን ትልቅ ተስፋ ነህ ብዬ አስባለሁ። I'm proud of you. Thank you. በጣም አመሰግናለሁ። የተወሰኑ ፕሮግራሞች ምናምን ነበሩ የአዲስ አበባ ዩኒቨርሲቲ ላይ በተማሪ ክለቦች ኢንቫይት ምናምን በመደረግ በሳይንስና ቴክኖሎጂ ዩኒቨርሲቲ በ6 ኪሎ ካምፓስም እንደዛ አይነት ኢቨንቶች ምናምን ነበሩን። በቀጣይ ብዙ ኢቨንቶች ላይ በደንብ ኤክስፒሪየንስን ሼር አረጋለሁ ብዬ አስባለሁ። የእናንተም ላይ በደንብ ኤክሳይትድ ሆኛለሁ ሰሚቱ ላይ ምናምን እዛ ሰሚት ላይ በደንብ ኤክስፒሪየንስን ሼር ምናምን ለማድረግ ስለጋበዛችሁኝ በጣም ነው የማመሰግነው። ወጣቶች የሆነች አንድም ነገር ልትሆን ትችላለች ከኔ የሚማሩት ነገር ይኖራል ብዬ አስባለሁ። So I'm excited for the event። በጣም ነው የማመሰግነው።